ብትነኪኝ እኔ ምን ትሆኛለሽ? ኧረ በእናትህ ቆይ እኔ ስሚኝ ዛሬ ስታገኝ ለምን ሰላም አላልከኝ? አሁን ለምን ሰላም ቆይ ብትነኪኝ ራሱ እኔ ብትነኪኝ ራሱ ምን ትሆኛለሽ? እስኪ ምን ትሆኛለሽ? በቃ እሺ እንደዚህ እናድርግሽ። ቀስ እያለ እነጀሙ ቀስ ብለሽ ታመጫለሽ አይደለ? እኔ እነሱን እንድፈታልሽ መጀመሪያ ከኔ ጋር መኖር ጀምሪና 15 ቀን ካረገዝሽ በኋላ ልፍታችሁ። ካረገዝሽ በኋላ ልፍታችሁ። ካረገዝኩ በኋላ ኧረ ተው እንጂ ሌላ የለህም ቀልደኛ። እሺ ታዲያ እንዴ ደባም እንዴ ካረገዝሽ በኋላ ካረገዝሽ በኋላ ልፍታችሁ። ኧረ በእናትህ ተው እንጂ ሚስተኝ ጻር መስላለሁ እንዴ? ምን አይነት ነገር ነው አሁን? ቆይ ምን አይነት ሰይድ ራሱ እኔ ግራ ነው የምትገባኝ እኮ። እሺ በመናሽ እሷን ፈልጋለሁ ትላለህ፣ ልጆቼን ፈልጋለሁ፣ ፋሚሊ ፈልጋለሁ፣ እነዛን እሺ እሱ አንድ ነገር ነው። ተዋቸዋለሁ፣ ፈታቸዋለሁ፣ አልሐምዱሊላህ አንድ ነገር ነው። እሷ ደግሞ ልጆቹን አንተ ከፈታሃቸው በኋላ ልጆቹን አምጣ እኔ ባገኝክ ከሴቷ ጋር እዚህ ጋር ሆነ ሻውሪ ቀስ በይ ምን ልትሆን ነው? እኔ እኮ ከወንድ ጋር አልቀመጥም ብላችኋል። እስቲ ልጆችን እያሳደኩኝ ወደዚህ ሳልን ማንም ያውቃል ከጎኔ ያለ እውነት ነው። ሳልን ከሰከስ ነው ቀጥም ያለው አንተ ስለምወድ መሰለኝ። አሁን ግን በቃ ፍቅር ራስ አየየ ነገረች እኮ ነው። ታረኔ መስጠላት አለው። ከዚህ በላይ እንዴት ትንገርክ? እንደምትወድና አብረን መኖር እንደምትፈልግ እንዴት ትንገርች? ሴት ሁሉ አለ ጻፈው ነው የሚሆነው። እኔ ጽፌ አይደለም የወጣሁት ካንቺ ጋር አለ ጻፈው ነው እያልኩ በየሆቴሉ እየሄድክ ተጋደም። የት ሆቴል ስጋደም ነው? እሺ እኔ ባህር ዳር ስመጣ ብቻ ነው እንደመጣሁ። ሐረር ስትመጣ ብቻ ነው እንደመጣሁ። ከሚስቶች ጋር ነው ወላሂ ብቻ ነው። ኧረ ቢስሚላህ ወላሂ ብቻ ነው የመጣሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ናችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንግዲህ ሰይድ በሰው አስልኬበት እየመጣ ነው። ሲመጣ ምን እንደሚሉ አላውቅም። ዛሬ ሱመያና ሰይድ ይገናኛሉ። ሁሌ እኮ እንደተገናኘን ነው። አዎ እኔ እያለሁ ግን ተገናኝታችሁ አታውቁም አጠገቤ። ስለዚህ ዛሬ በስተመጨረሻ ሰይድ ይመጣል። በተረጋጋ መንፈስ ነው የሚያወሩት። የሱመያ ምሽ ብላኛለች፣ ሰይድ ምሽ ብሎኛል። ሰይድ እሷ እንዳለች አያውቅም፣ ግን ይመጣል፣ ችግር የለውም። እሱ ሲመጣ መጀመሪያ ሌላ ክፍል ትገባና ጓዳ ትገባና ሰይድ መጥቶ ትንሽ ከቆየ በኋላ እሷ ትመጣለች። ከዛ አብረው ያወራሉ ማለት ነው፣ ፌስ ቱ ፌስ። እሷን በደንብ ነግሬያታለሁ፣ በደንብ በቃ ተረጋጊ። አሁን ሁለቱ ከተስማሙ አልሐምዱሊላህ፣ ዛሬ ካለቀ ደስ ይለኛል። ዛሬም እንኳን በአንድ የተገናኝተው ላያልቅ ይችላል፣ ሲያወሩ ላይስማሙ ይችላሉ ምናምን፣ ግን ትንሽ ወደ ነጥቡ እየመጡልኝ ስለሆነ አሁን ደስ የሚል ነገር ነው ያለው ማለት ነው። የምንጠብቀው ነገር እየተሳካም ኢንሻአላህ። ቃሌ ጠብቄ ይኸው ሳላስታረቅ አልወጣም እንዳልኩኝ አስታረቂያችሁ ልወጣ ነው ኢንሻአላህ። ደግሞ አብዛኞቻችሁ ኮሜንት ላይ ምንድነው ጥርስሽ ለምትሉ ጥርሴን እያሰራው ቀጠሮ ላይ ነኝ ማለት ነው። አትጨቅጭቁኝ። ጥርስሽ እንዲህ ያለ ትንሽ እዚህ ጋር እያስተካከልኩት ነው። ለዛ ነው ተይው ብዬሽ ነበር። የሚያምር ጥርስ ነበር ያለሽ። ለማንኛውም ቆይ እሱ ሌላ ርዕስ ነው። ኮሜንት ላይ ሰው ስለእንትን ስለሚለኝ ነው። እና ጋይስ ሰይድ ሲመጣ ሁለቱ ይገናኛሉ፣ ያወራሉ ስለ ሁሉም ነገር። ኢንሻአላህ ጥሩ ነገር ይሆናል ብዬ ተስፋ አደርጋለሁ። እንግዲህ እስከሚመጣ ድረስ ከኔ ይልቅስ አንቺ እየተቆነጠነጥሽ ነው እንዴ? ደስ ይላል። በቃ ሁለታችሁ ምናምን ነገር ልትስማሙ ነው እንዲህ ብሎ ነገር የለም። ሰው በተስፋ በእንትን እየጠበቃችሁ ስለሆነ እስኪመጣ ድረስ ልክ ሲመጣ እንግዲህ ነገር አለሽ? ኧረ እኔ ምንም የምለው ነገር የለኝም። ያልቅብኛል እሱ ሲመጣ ብናገር ናፍቆሻል አይደለ? ኧረ ናፈቀኝ። አትዋሺ። እንደውም ሴቶቹ ናቸው ናፈቁኝ። ከእነሱ ጋር ጥሪው ነበር። ሴቶቹ ደግሞ ምናቸው ይናፈቃል? ለመደባደብ ነው ከእነሱ ጋር ለመደባደብ ነው። ግን ስለሆነ እንሯሯጣለን። ልቧ ራሱ ድው ይላል። አተነፋፈሷ በቃ ደስተኛ ነው የምትመስለው። የሆነ ደስ እያላት ነው። የምትታረቅ ይመስለኛል። ዛሬ ይታረቃሉ ኢንሻአላህ። ያ ሁላ ችግር ወደኋላ ይቀርና አዲስ ምዕራፍ ይከፈታል ማለት ነው። ሁለቱ ይስማማሉ። የጠላት ድብን ይበል። ሚስቶችም ቻው እንላቸዋለን ከዚህ በኋላ። የለም በቃ አለቀ። እንግዲህ እየመጣ ነው ሰይድ። እኔ በጣም ተጨናንቄያለሁ እንዳይደባደቡ ብቻ። ሰይድ በጣም እልህኛ ስለሆነ ኮቴዋን ነው ሰብረው ብሏል። ላግኛት ብቻ ብሏል።
እና ልጆቼን አምጪ ምናምን ብሎ እንደለመደው እንዳያስጨንቃ ተፈራለሁኝ። ለነገሩ አይደፍርም። እዚህ ቤት ውስጥ እንደዚህ አይነት ነገር ስለሌለ ቤተሰብም ስላለ አይዳፈርም። ኢንሻአላህ ዛሬ መጥቶ ሁለቱ ይነጋገራሉ፣ ችግሩ ይፈታል ማለት ነው። ይኸው መኪናውን እየሰማሁት ነው፣ ድምፁን መጥቷል ማለት ነው። በቃ በጓሮ በኩል ነው መሰለኝ የዞረው፣ እስካሁን ድረስ አልገባም። ቤት በኩልም ይምጣ ብቻ ኢንሻአላህ። የዛሬ እንግዲህ ጥሩ ይሆናል ብዬ አስባለሁ። ና ግባ፣ ና እዚህ ነኝ። ቆየ እኮ ምንድን ነው? ምን አጣደፍሽ ከሰው ጋር እንዳለ? እስቲ ወላሂ በል ወላሂ ምን ፈልጋለሁ? ሰው ይጠብቃል ስትይ ጓደኞች ናቸው። የት አሉ ታዲያ? አሉ ውዱ እያደረጉ ነው፣ ሊሰግዱ ሄደዋል። እነማን ናቸው እንዴ? አታውቃቸውም እንዴ? እኮ አጣደፍሽ ታዲያ ነው እንደምን አይነት ለማጣደፍ ነው ፈልግ? እዚህ ያሉት ናቸው የጓደኞችህ የመጡ ነው። ቁጭ በል። የኔ መስሎ ነው። የኔንማ ምን ጓደኛ አለኝ? ጓደኛ የሚባል የለኝም። ታውቃለህ፣ አዲስ አበባ ናቸው። ከዱባይ መጥተው ነው? አዎ ሰምቻለሁ እኮ መምጣታቸው። እንትን አላለም እንጂ እና እንዴት ነው? ወይኔ እዚህ ሀገር ዝናቡ ቆንጆ ነው። አየሩን አግኝተሽ ነው? እዛ ሁሉ ጊዜ በረዶ ምናምን። አዎ በረዶ ነው ምናምን ነገር ብቻ። እንዴት ነው? ተንገበገበ መጣ። ስንት ገብተው ነው? አዎ ሰው ይፈልጋል ምናምን። ቶሎ በለው እስኪ። እንዴ ማን ነው ብዬሽ ነው? አውቄ ነው። የሆነ ሰው መጥቷል። ምን አይነት ሰው? ምን ነው ሰርፕራይዝ ነው? ምን አስቸኮለ? ያውቀሽ ነው? ምሳ እንበላ ነው የጠራሁት። ኧረ ቁጭ በል በእናትህ። ወላሂ አይደለም እንዴ ቁጭ በል እስኪ። ጀነጀሙ ኧረ አይደለም ቁጭ በል። እነማን ናቸው? ቁጭ በል እስኪ ቁጭ በል መጀመሪያ። እሺ ማን ነው? ቁጭ በል እና እናወራለን። እነ ጀሙ ነው ተነስ። ዱባይ ነው የሚመጡት። ከዱባይ? አዎ ከዱባይ። አዎ ከዱባይ መጡት። እነ ጀሙ እንደው ኧረ ከዱባይ ነው የሚመጡት። እቻት ማን ነው ያመጣሽው? ከዱባይ ሰላም ተባባሉ። ያላህ ሰላምታ እንዴ ያላህ ሰላምታ። ሴቶችን እየዞረ ይቀር። እኔማ ስንት ጊዜ ሰላም በላት። ኧረ እናንተ ኧረ ተይ ኧረ እንዴ ይደብራል። ወዳ ይደብራል። ሰላም አባባሉ ነው ሲያስጠላ። እንዴት ልበልሽ? ሰላም በል። እሺ ነኝ እንደዚህ ልበልሽ? እኔ አልፈልግም። ይሄው አቀፊኝ በቃ። እሺ እንደዚህ ልበልሽ? ሱመያ በእናትሽ እስቲ ተያ እንዴ ደስ ብሏት ነው። ስላየችህ ደስ ብሏት ነው። ስላየችህ ደስ ብሏት ነው። ሰላም በይሽ በቃ። አንቺ ከማላችን እንዳትወጪ። ኧረ እናንተ ቤት ውስጥ አትሽከረከሩብኝ። ግን ያላህ ሰላምታ እኮ ምን ሱመያ ደግሞ ያላህ ሰላምታ ሰላማት ምን ነው የሚያደርሰው? ብቻዋን ነች ወይስ እነ ጀሙ አሉ? ምን ነው ነገር አይ ይመጣሉ አሉ እናንተ ብቻ እንትን በሉ እንጂ ወንደር ናቸው። ሂድና ወሰዳቸው እኮ ብያለሁ። ቁጭ በል እናወሩ። ሰይድ ቁጭ ብላችሁ ተነጋገሩ። ዛሬ የምትነጋገሩበት ቀን ነው። እሷንም የጠራሁት አንተንም የጠራሁት ሁለታችሁ ያላችሁን ችግር የነበረባችሁን እንድትፈቱ ልጆቹንም እፎይ እንድትሉ። አንተም ልጆችን ማየት ትፈልጋለህ፣ ሱመያንም ትፈልጋለህ። እሺ ለምን አላመጣችሁም? ሁሉም ሰው የሚያውቀው ነው። እኔ እኮ ምንም አላደርግሽም። ይኸው እንደዚህ መጥተሽ ብታወሪኝ እራሱ ምንም ማድረግሽ ነገር አለሽ? አሁን እዚህ ቤት ስለሆነ ነው። ሌላስ ቦታ ቢሆን ምን አድርግሻለሁ? ሌላ ቦታ ሲሆን ምን ገና ስታወራ ምን አድርግሻለሁ? ሌላ ቦታ ቢሆን ግን ስታወራ እንትን አትጩ። ኦኬ ቀስ ብለህ አውራ። እኔ ጨንቀኛልና ሰው ደግሞ ሌላ ነገር ነው የሚመስለው። ምን ማደረጃ ምን ያደረዘኛ ምን አድርጊ ወደዚህ እና ለምን አምናለሁ እንዴ? እሺ ልትይኝ አሰብሽሽ ወደ ልትይኝ የትም ሌላ እንትን ማስጨነቅ አንተ ስለ ሴቶቹ ተጨነቅ። እሺ እንዲቆመን ነው የምናወራው ዛሬ። እንደዚህ እንደቆመን ነው የምናወራው። እኔ እኮ የጠራኋችሁ ተረጋግተን እንድናወራ ነው። ሁለታችሁ ቁጭ ብላችሁ እኔ ተረጋግቻለሁ። እሺ እኮ ቁጭ ብላችሁ እናወራ። እንቀመጥ። እኔ እናወራና ወይ አንተ ትሄዳለህ ወይ እኔ እሄዳለሁ። ምን ማለት ነው? በተቀመጥኩበት እግሬን ብሰብረኝስ? ኧረ እንደዚህማ አያደርግም። ነግረሻት ነው አንቺ ነሽ አይወላ እና አይነ የምታወራውን ነገር ታያለች እኮ አንዳንዴ ሰው የሚልክላታል ታያለች። እና እስኪ ምንድነው ችግራችሁ? እስከ መቼ ነው እንደዚህ የምንሆነው? ማለት እስከ መቼ ነው እንደዚህ ምን ነው? 3ኛ ዓመት ይዘለች እኮ ሱመያ። ተረጋግተሽ እኮ ከኔ ጋር እኔ ምን ሆንኩ? ሰኪ እኔ እኮ ተረጋግቻለሁ። ምንድነው እናንተ ቆይ አብራችሁ መሆን የከበዳችሁ ነገር? እሺ ሴቶቹን ፍታቸው። እኔ ጋር ከነዛ ሴቶች ጋር ነው አብሬ የምኖረው። አዎ ይወጣሉ እነሱ። መች ነው የሚወጡት? ሌላ መጀመሪያ ፍታቸው። መፍታት ማሰብ ራሱ የለም። አንቺ በምን ቃል ትገቢልኛለሽ? እኔ ከፈቷቸው እነሱ ማለት እነሱን ከፈቷቸው በኋላ ጥለሽ ልትሮጪ ነው እንደለመድሽው። እሷ አሁን ትሄዳለች። ማንም ፈተክ? ኧረ ቆይ አይደለም ማንም ፈተክ? እሷም ብላኛለች መጀመሪያ እኔ ከዛችኛው ተፋትቼ ብቻዬን በምኖርበት ሰዓት ራስሽ መጣ። ማንም ፈታ? ስንት ጊዜ ለኔ ብለን ታሪ ፈታ ታረ ለማን ማለት
ላንቺ በራስ ችግር አራቢስ ምን እሺ ላንቺ ብዬም ባልፈታ ከተለያየን ከተፋታን በኋላ በራስ ችግር ነው አይደል? የራስን ችግር ከዛ ነው ሲመጣ ላንቺ ብዬ ፈትቼ ያልኩ ተሰቃየኝ ነው አልፈልግም። እሺ ከተፋታን በኋላ አሁን በቃ ምንም ቃል ምናምን አያስፈልግም። የምትፈልሰው የሆነን ሰው ከፈለገ ቻሌንጅ ያስፈልጋል። ምን ችግር አለበት? ፈታ ከፈለክ ትመልሳቸዋለህ። ለእኔን ምን ነው እኔን እንደማልፈታህ ወይ እንደማልሄድብህ ቃል አስገብተህ ነው እንዴ መተክ ከዛ ሀገር መተክ ያገባህት እንዴ? ፍታቸው። እኔ እነሱ እኔ እሺ አይ ችግር የለውም ከፈታኋቸው አንቺ ጥለሽኝ አትሄጂም? አዎ አልኩህ። ምንድነው በምን እርግጠኛ ሆናለሁ? በምን ቃል ትገቢልኛለሽ? እርግጠኛ መሆን ካልቻልክ የራስህ ጉዳይ ነው እንዴ? ችግር የለውም። እሺ እኔ እፈታቸዋለሁ። እኔ እሺ እፈታቸዋለሁ ብያታለሁ። እሺ እነሱን ትቼ ልጆች የምታመጣልኝ ከሆነ አስወጣቸዋለሁ። እነሱን ተዋቸዋለሁ። እኔ አልሐምዱሊላህ እኖራለሁ። ተፈታ ማለት ነው ችግሩ። እሷ የምትሄድበትን ሀገር ታቁም። አሁን ቃል ትግባልኝ። እንደዛ አይደለም የምትፈታቸው። እኔ ባለፈው ስላቃጠሉኝ የጣገባ አብሬ ከዛ ቁጭ ብዬ እንደምፈታቸውና እንደማፈታቸው እዛው ሁኜ ማረጋገጥ አለብኝ። እንዴት አብረን ቁጭ ብለን እነሱንም እዘክ እኔን እዛው እኔ ሁኜ እኔ እመጣለሁ። እነማን ልጅ እና ኢማንን ከዛስ ከዛ ተፈታቸዋለሁ። በቃ አንቺ እነሱ ጋር መሆን ምን አስፈልገው? እኔ ከእጄ ጨርሳለሁ። በመጨረሻው መንገድ ለምን ትጨርሳ? ኧረ ተው እንጂ ፈትቻቸዋለሁ ብለህ ከዛ ድብብቆሽ ልትጫወት ፊት ለፊቴ እዛው ፊት ለፊቴ ጣለቅ ትላቸዋለህ። ከዛ እሺ ችግር የለውም። እኔ አጠገብሽ ከፈለግሽ ፍርድ ቤት አብረን ሄደን ሁለቱንም ፈታቸዋለሁ። ግን ልጆቹ ነጫቸው። የቶቹ ልጆች? መጀመሪያ ፍታቸው። ልጆችማ ልጆች ናቸው እኮ ይገባልሻል እኮ እነጀሙን እኮ አሁን ባላመጣልህ ማለት ነው። ሲያድጉ አባቴ ብለው ፈልገው መምጣት እኔ እስኪያድጉ ምን አስፈልገኝ? ማሳደግ የፈለኩት እንጂ ያደጉ ልጆች የምፈልገው እኔ እኮ ችግር እንዴ ማሳደግ ከፈለክ ስንት ሜዳ ላይ የወደቀ ልጅ አለ። የራሴ ወለድኩትን አላሳደግም። የሰው ማሳደገው መጀመሪያ ከቤት ነው የጀመረው። አያታቸው ቤት ነው ያሉት። አያታቸው ቤት እኮ ነው ያሉት እኮ አንጫቸውና እኔ ወላሂ እኔ ቃል ገባልሻለሁ። አንቺ እነሱን አንጫቸው የዛውን ቀን አንቺ እነሱ ሳታሳይኝ እሷ ጋር መምጣታቸው እዚህ አድርጋቸው ነው የቤት ራሱ አድርጋቸው ለእኔ ሳታሳዩኝ እኔ ቤት ሳትመጪ እንደመጡ እርግጠኛ ልሁንና እኔ አብረን ፍርድ ቤት ሄደን ሁለቱም ምን እንፈታልሻለሁ። በምን ፈልጊው እኔ ነጀም ካላሳየው አትፈታም። ካላሳየው አይደለም እኔ እነሱን ካስፈታሽኝ በኋላ ልጆቹን ማታመጪ ከሆነ አንቺም ብቻሽን እልህ ተያይዘሽ እኔ ከተመለስኩ ለራሱ እኮ ዙሮ ያሉበትን ማወቅ ራሱ በቂ ነው። ከፈለክ ደማንተ እልህ ተያይዘሽ እነሱን ካስፈታሽኝ በኋላ ልጆቹን ስላላመጣሽ ተመለስሽ ትጭው አንቺ የት ነው የምወጣው? ታተመልሳቸዋለህ አይደል? ከፈራ መተው ትችላለህ። በቃ ወይ በቃ እሺ አንተ ከፈራ እንደውም ተው አልፈራም። በቃ እሺ እንደዚህ እናድርግሽ። ቀስ እያለሽ እነጀሙን ቀስ ብለሽ ታመጫለሽ አይደለ? እኔ እነሱን እንድፈታልሽ መጀመሪያ ከኔ ጋር መኖር ጀምሪና 15 ቀን ካረገዝሽ በኋላ ልፍታችሁ እንጂ ካረገዝሽ በኋላ ልፍታችሁ ካረገዝኩ በኋላ ኧረ ተው እንጂ ሌላ የለህም ቀልደኛ። እሺ ታዲያ እንዴ ደባምንት ነው ካረገዝሽ በኋላ ወይ ካረገዝሽ በኋላ ልፍታችሁ። ኧረ በእናትህ ተው እንጂ ሚስተኝ ህፃን መስላለሁ እንዴ? ምን አይነት ነገር ነው አሁን? ቆይ ምን አይነት ሰይድ ራሱ እኔ ግራ ነው የምትገባኝ እኮ። እሺ በምን እሷን ፈልጋለሁ ትላለህ፣ ልጆቼን ፈልጋለሁ፣ ፋሚሊ ፈልጋለሁ፣ እነዛን እሺ እሱ አንድ ነገር ነው። ተዋቸዋለሁ፣ ፈታቸዋለሁ፣ አልሐምዱሊላህ አንድ ነገር ነው። እሷ ደግሞ ልጆቹን አንተ ከፈታሃቸው በኋላ ልጆቹን አምጣ ያው ሰኪ በማለት እኔ እሷን አላልኩ ከፈታቸው በኋላ ብጠፋሽ ለምን እሷን ልጅ በማለት ግን የሚሆነው በቅርብ ጊዜ ሲሆን ብቻ ነው። ሁለታችሁ አሁን በቅርብ ጊዜ በጣም በፈጣን የለም ግን በቅርብ ጊዜ ሁሉን ይሄ አሁን የምትሉትን ነገር ሲሆን ብቻ ነው። ምክንያቱም እኔ ጊዜ የለኝም መሄድበት ጊዜ ስላለ አንቺ ልጅ ዛሬ ምን ከፈለገ እኔ ግን በምን ዛሬ ዝግጁ አይደለም። እኔ በምን አምናለሁ? ምን አሳመነክ? እሷን ማና እሷን አታምናት አንተ እንዴ? የት ታገኝሻለች? አንቺ ትሄዳለች። እኔ ለሰዎች እሷ ታምነኛለች። እኔ አንተ እሷን ምን ካለች አልፈለኩም። እኔ ከፈታቸው በኋላ በምን አምናለሁ? ተው በቃ ተዋቸው ይቅሩብ። ምንድን ነው ሲጀመር ምን ይቀጥላል? እነዚህ ሴቶች ከተዋቸው በኋላ እሷ ከኔ ጋር ባትኖር ልጆቼን ባታመጣስ? ይቅሩብ ምን ሌላ ስታተጋባሽ እኮ ልጆቼን ባታመጣ እሷ ከኔ ጋር ባትኖርስ? ሌላ ስታገባለህ ሌላ ሴት ታገባለህ አንቺ። ስለዚህ ለመታረቅ ሳይሆን እነሱ ልበስ አይደለም ለበሲት ታው እንደውም አብራቸው ነው ላንተ የሚገባ እንደነሱ አይነት ሴቶች ነው። እንደውም አልፈልግም። ተረጋጊ እንዴ በአንተ እንደዚህ አያምንም እንዴ? እንዴት ነው እንደዚህ ማምነው? እና ምን ፈልገህ ነው? ምን ማሳጅ ፈልገህ ነው እንዴ? በምን ልበን ነው? ለአንተ ለማሳጅ አንድ ቀን ጃብረክ ልደር ድጋሚ በጠፍብኝ ነው። ተው ልጥፋ። አሁንስ አርግዤ ድጋሚ ብጠፋስ? አርግዤ የሚለውን ነገርማ እንዲህ የሚባል ነገር የለም። ማርገዙን እንኳን እንዲህ የሚባል ነገር የለም። ቢያንስ መተሽ አንድ ቀን ሁለት ቀን አብረሽ ብታሪ እኔና አንቺ እንታረቃለን። ቀላል ነው። ተው እንጂ እኮ የሆነ ነገር አስነክተኝ እና እኔ አስነካሻለሁ። ሰው ሁለት ቀን ለምን ትላለህ? አንቺ ሰው አስነክቶሽ ነው የሚያሯርጥሽ። ተው እንጂ ማንንም በማላችን መታ ተሰርቶ ነው እዛ የመን ተሰርቶብሽ ነው የገዛ ሴት ጓደኞች ወይ ሴት ጓደኞች ወይ ደግሞ ያቺ ያጂ ሚስት ናት። አንቺ አላሁ ምናምን
እስር ቤት ያለችው ያጂ ሚስት ማለት ነው። እስኪ እንደ ትልቅ ሰው አውሩ። አሁን እኮ ጥሩ ሁኔታ ላይ ደርሳችኋል እኮ በቃ ተነጋግራችኋል እኮ ሁሉንም እፈታለሁ ብለሃል። ፍታለች ልምጣልኩ እመጣለሁ። ከዚህ በኋላ እሷም ሄደች ፈትቼ ልጥራሽ አልፈልግም። አንተ ነኝ ሳታምነኝ እንዴት ነው አንተ ነኝ ማምነህ? በቃ ታውቂያለሽ እነሱ ራሱ ይናገራሉ። ሰይድ አሁን አንተ ትፈልጋለህ አይደል? ሱመያን እንደምትወዳት ነግረኸኛል። ትፈልጋለህ አይተዋለሽ ሰምታለሽ። አይ እሱን ተው ትፈልጋታለህ አውቃለሁ ነግረኸኛልም። ስለዚህ ልጆችንም ሱመያንም የምትፈልግ ከሆነ እሷ በምትልህ መስመር መሄድ አለብህ። ምክንያቱም ብዙ ተሰቃይታለች፣ ሴት ልጅ ናት። እኔ ወንድሜ ስለሆንክ ሳይሆን ተሰቃይታል፣ አንተም ተሰቃይታል። ያው እሱም ከስር እየዞረ ብዙ ነገር አሳልፏል። እሺ ይሁን ችግር የለውም፣ ግን ከእሷ አይበልጥም። ሴት ልጅ ናት ብዙ ጊዜ የምትጎዳው። እሷ ናት ከህፃናቶቹ ጋር እየተሰቃየችና ለእናቷ ጥላ እናቷንም እያስቸገረች ያለችው ሴቷ ናት። ስለዚህ አንዳንዴ አንድ ሰው ጠጋ ማለት አንድ ስቴፕ መሄድ አለበት ለመስማማት ሲፈልግ ማለት ነው። አንተም ድርቅ የምትል ከሆነ እሷም ድርቅ የምትል ከሆነ መቼም አብራችሁ አትሆኑም። ልጆቹን ታሰቃያላችሁ። የህፃናቶቹን አታሰቃዩ። ሰው ሀገር ላይ የተወለዱ እዚህ ምንም ነገር የማያውቁ ከሆነ ልጆቹንም እኔ በቃ እሷ የምትለውን ስማ። ከፊት ለፊት ይፍታቸው አለቀ። በቃ ምክንያቱም ሲፈጠር እኔ አሁን ሳስበው ጠፍቼብህ አይደለም አውቀ ነው እንዴ ተውኩ እና ለምሳሌ ነው ወዳታለሁ። አሁን እስኪ ካልጠፋሽብኝ እስኪ ነይና ቤትሽ ግቢና እንደ ከዛ በኋላ እኔ ታውቂያለሽ ምን ቤት መግባት እኔ ሴቶች እስካሁን ስታማያሉበት የነበረውን እሱን ቤት እሺ ሌላ ቤት ሊያዝልሽ እኮ ሲጀመር ሌላ ቦታ ነው የምትኖሩት። አብራችሁ ብቻ ለመሆን አለ ያውቃል። ይሄ ነገር በምን አምሻለሁ አትመነኝ። እኔ ደግሞ መሀል ለራሱ አልመልልህም እንደውም ማለት ነው። ስለዚህ ነው የምትስማሙት። አይደለም ቆይ ለምን ታውቂያለሽ? እኔ እስካሁን ድረስ እንደዚህ ተንገላቼ እሱ ማመን አቅቶት በዚህ ይቅር ካለ ይቅር፣ እንደውም ልጆቹም ይቅሩበት እኔም ልቅርብ ካለቀ። ግን ሁለታችሁ ግን እንደምትዋደዱ ያስታውቅባችኋል እኮ። አሁን እንደውም ኒኬን አወርድልኝ አልፈልግም እንዴ እዚህ ነው ለውጣሽ። አዎ ሱመያ እንደውም አንቺ ደግሞ የባሰ ነገር ሌላ ተናገርሽ ትበያለሽ። ኧረ ተይ በእናትሽ አንቺ እንዴ እኔ አልከብዳችሁም እንዴ ሁለታችሁ ነው እንዴ? እኔ እኮ ተሰቃየሁ በእናንተ። እኔ ብቻ ነው የፈለገ እኔ ብቻ ነው ሰድም ፈልገው እንዴ 2 አመት ሙሉ እኮ አንተ እኮ ከሴት ጋር ነው አንተ በዛ ሰዓት እኔ ባገኝክ ከሴቷ ጋር እዚህ ጋር ሆነሽ አውሪ። ቀስ በይ ምን ልትሆን ነው? እኔ እኮ ከወንድ ጋር አልቀመጥም ብላችኋል። እስቲ ልጆችን እያሳደኩኝ ወደዛ ወደዚህ ሳልን ማንም ያውቃል ከጎኔ ያለ እውነት ነው። እሱ ሳልን ከሰከስ ነው ቀጥም ያለሁት አንተ ስለምወድ መሰለኝ። አሁን ግን በቃ ፍቅር ራሱ አየህ የነገረች እኮ ነው። ታዲያ እኔ መስጠላታለሁ። ከዚህ በላይ እንዴት ትንገርክ? እንደምትወድና አብረህ መኖር እንደምትፈልግ እንዴት ትንገርች ሴት? ሁሉም አለ የጻፈው ነው የሚሆነው። እኔ ጽፌ አይደለም የወጣሁት ካንቺ ጋር ተሰ አለ የጻፈው ነው እያልኩ በየሆቴሉ እየሄድክ ተጋደም። የት ሆቴል ስጋደም ነው? እሺ እኔ ባህር ዳር ስመጣ ብቻ ነው የመጣው። ባህር ዳር ስመጣ ብቻ ነው የመጣው። ከማን ጋር የመጣሁት? ከሚስቶች ጋር ነው። ወላሂ ብቻ የመጣሁት። ኧረ ቢስሚላህ ወላሂ ብቻ ነው የመጣሁት። ባህር ዳር ስመጣ እነሱ ልጅ የመጣው ሰይድ ለምን ቪዲዮ ላይ አልገቡም እንዴ? ለምን ተሰማ? እነሱ ልጅ የመጣው ለምን ልጅ የመጣው? ሲጨንቅ አብረህ ብቻ እንዳተኛ ነው እሹሩሩ ብሎ እንዲያስተኝ ፈልገው ልጆቼና አንቺን ፍለጋ መጥቼ ሴት ልጅ እመጣለሁ አይደል? እንዴት ነው የምታስቢው? አስተሳሰብ እሺ እስከ መቼ ነው እንደዚህ የምንሆነው? እኔ ተጨናን እኔ እንደዚህ አይነት ጭንቅ አልችልም። አቡ በቃ ተረጋጉ፣ ሁለታችሁን ቆይ አንዴ ተረጋጉና ሰይድ እሷ የምትልን ስማ። በፈጠረ እንደው ለቤተሰብ ስትል እኛንም አዋረድክን። ሰፈራ እንዳለ የሚያውቁት በቃ የተበጣበጠ የሆነ ነገር ውስጥ እንዳለ ነው። ስለዚህ እኛ አራፍት እንኳን ለምን እንወጣለን? በሮን ዝጊልን፣ ቆልፊ ነው ጭ ጭራሽ ከዚህ አትጠማ። አረ እኔና እንደሚባል ነገር የለም። አረ ዘርበል እንደሚባል ነገር የለም። ፖሊስ ነው የምጠራበት። ፖሊስ ነው ዝም በይው። አንድ አይደለም እኔ በሮን ዝጊና እያወሩ ነው። በጭ ዝጊልን ነው ጭ ሰማለ ታላቂ ስለሆንክ ማለት ነው። ምንም ታምና እኔን ገለህ ነው ወይ እኔን ረግጠህ እሷ ጋር ትሄዳለህ? ገባ? ምንም ነገር የምታመጣው ነገር የለም። ገብቶሃል እንዴ? አንቺ በርዝጊና ውጪ ለኔ ያወራታለሁ። አንተ እንዴት እዚህ አሁን ነው ጮህ ሳታጣምጮ። አረ እዚህ ደረጃ ራሱ አይደረስም። እዚህ ደረጃ ራሱ አይደርስም። አይነካሽም። አጠገብሽ ራሱ አይነካም። በኔ ይሁንብሽ። ነገርኩሽ እኮ እኔን ገሎ ነው አንቺ ጋር የሚመጣው። ገብቶሻል? እኔን ገለ ነው ወደሷ የምታልፈው። አርፈህ ቁም። መነጋገር ካልቻልክ ውጣ በቃ። መነጋገር ካልቻልክ ውጣ በቃ። ገባ? ከዚህ በላይ እኔ እንዲህ ነው ብዬ ደበደብሻለሁ አልኩኝ። በጉልበት ነው የምትል ያው ነው ታዲያ ጭራሽ አትወጣም ትላለህ እንዴ? ሼም አይዝህም እንዴ አንተ? እኔ እሪ ነው ማለት እዚህ ነው ተወልደህ አርፈህ አሁን ቁምና አውራት በስነ ስርዓት። ድብልቅ ነው ማድረግ ሳይ ምንም አያመጣም አልኩሽ እኮ ሱመያ። እኔ ደውዬ እጠራለሁ። ማንም እዚህ አጎቶቹ ምናምን ይመጣል። ምንም አትፍሪ። ወንድሞቼ ሁሉ ነው የምጠራቸው። እንዲህ የሚባል ነገር የለም። ስለዚህ ቁጭ በልና እናውራ። ካልፈለክ ውጣ በቃ። ያልኩን ቃል ማፍታካካት ከሴቶቹ ጋር ውለህ ቁጭ በል። እኔ ብነካሽ ይዝሽ ማለት ነው የምትፈሪኝ? እንደ ጠላት ምትይም እንደ የልጆች አባት እኮ ነኝ። ኧረ በእናትህ ተው እንጂ ሰላምታ እንኳን እምቢ አልሽኝ። እስኪ ነክኝ። እኔ ምን ትሆኛለሽ? ኧረ በእናትህ ቆይ እኔ ስሚኝ። እኔ ዛሬ ስታገኝ ለምን ሰላም አላልከኝ? አሁን ለምን ሰላም ቆይ ብትነክኝ ራሱ እኔ ብትነክኝ ራሱ ምን ትሆኛለሽ? እስኪ ምን ትሆኛለሽ?